ይህ ሚኪያስ ሚዲያ ነው። የትግራይ ብሮድካስቲንግ ሰርቪስስ ወይም ቲቢኤስ ሰራተኞች በአክሱም ከተማ በመንግስት የጸጥታ ኃይሎች መታሰራቸውን ተገልጸዋል። ሰራተኞቹ የታሰሩት አርብ ግንቦት 29 ቀን 2017 ዓ.ም ሲሆን ሰራተኞቹ ወደ ከተማዋ የተጓዙት በነዋሪዎቹ የተነሱ የመልካም አስተዳደር ችግሮችን ለመቅረጽ ማለትም በምስል ነው እንደሆነ ተቋሙ ትናንት ይፋ ባደረገው መግለጫ ላይ አመልክቷል። ብሩክ ተክለ ጊዮርጊስና ኤርሚያስ ገብረኪዳን የተባሉ ሁለት የድርጅቱ ካሜራ ባለሙያዎች አክሱም ከተማ እንደደረሱ ነው ወዲያውኑ በጸጥታ ኃይሎቹ ቁጥጥር ስር የዋሉት። ሁለቱ ሰራተኞቹ የታሰሩት በአካባቢው የህወሓት ጽሕፈት ቤት ትዕዛዝ እንደሆነ ጣቢያው አስታውቆ ባለሙያዎቹ በአስቸኳይ እንዲፈቱም ጠይቋል። የፌዴራልና የክልሉ ተቋማት፣ የጋዜጠኞች ማህበራትን፣ ዓለም አቀፍ ተቋማትና ኤምባሲዎች ጉዳዩን በአጽንኦት ተመልክተው ጥሪ እንዲያቀርቡ ጠይቋል። ትግራይ ብሮድካስቲንግ ሰርቪስ ወይም ቲቢኤስ ከተወሰኑ ዓመታት በፊት የተቋቋመ መገናኛ ብዙሃን ሲሆን ይህ የመገናኛ ብዙሃን ለአቶ ጌታቸውና በእርሳቸው ዙሪያ ለሚገኙ የፖለቲካ ወገኖች ድጋፍ እየሰጠ ነው በማለት በውግንና በርካታ ወገኖች እየከሰሱት የሚገኝ ጣቢያ ነው። ይህ ጣቢያ በማቋቋም ረገድ በግንባር ቀደምትነት ከሚጠቀሱ ግለሰቦች ከዚህ ቀደም ዳና በተሰኘው ድራማ እና በሌሎችም ፊልሞች በአዘጋጅነትና በፕሮዲውሰርነት የሚታወቀው አርቲስት ጥላሁን ታፈረ ይገኝበታል። ቲቢኤስ ከዚህ ቀደም በመቀለ ከተማ አስተዳደር ምክር ቤት ለዘገባ በሄደበት ወቅት ከአዳራሹ ጋዜጠኞቹና የካሜራ ባለሙያዎች እንዲወጡ በተሰብሳቢዎች ዘንድ ጥያቄ ቀርቦ ከዚህ አዳራሽ እንደወጡ የሚታወስ ነው። ጋዜጠኛው የስለት ጥቃት እንደደረሰበት ተነገረ። ከዚህ ቀደም ኤንቢሲ ኢትዮጵያ ቴሌቪዥን ጣቢያን ጨምሮ በተለያዩ መገናኛ ብዙሃን ስፖርታዊ መረጃዎችና ትንታኔዎችን በማቅረብ የሚታወቀው ጋዜጠኛ አሉላ ፍሬው በትላንትናው ዕለት በስለት የታገዘ ጥቃት እንደደረሰበት ለማወቅ ተችሏል። በትናንትናው ዕለት ማምሻውን ወደ መኖሪያ ቤቱ እያመራ በነበረበት ወቅት ማንነታቸው ያልታወቁ ሁለት ግለሰቦች በስለት ጥቃት እንደፈጸሙበት የተነገረ ሲሆን በዚህም ጥቃት ሳቢያ በግራ እጁ ላይ ቀላል ጉዳት እንዳስተናገደ ለማወቅ ተችሏል። ከዚህ በኋላ አላርፍ ካልክ እናሳያለን ይህንም ያሉት ጥቃቱን የፈጸሙበት ወገኖች ናቸው። ማስፈራሪያቸውን ሰንዝረው ወደሚሄዱበት ሄደዋል። ይህ ጋዜጠኛ በኢትዮጵያ እግር ኳስ ፌዴሬሽን ከፍተኛ አመራሮች ላይ የሰላ ትችቶችን የሚያቀርቡ ትንታኔዎችን ለአድማጭ ተመልካቾቹ ሲያደርስ የነበረ ጋዜጠኛ ነው። በዚህም ምክንያት ከነዚሁ ወገኖች ዛቻና ማስፈራሪያ ሲደርስበት እንደነበረ በይፋዊ የማህበራዊ ትስስር ገጹ ላይ አመልክቷል። የዩቲዩብ ቻናላችንን ሰብስክራይብ በማድረግ አብራችሁ እንድትቆዩ በክብር እንጋብዛችኋለን።